የሚፈልገው ነገር አልተሳካለትም። እነኛም አለፉ። ሞት ፌመስ ነው። ሞት ኃይለኛ ነው። ወሰዳቸው። ሞት ጀግና ነው። እግዚአብሔር ሲፈልግ እግዚአብሔር ያንን ማንነት ለማስመለስ ሲፈልግ ሞት መቀጣት አለበት። በሞት ላይ ጀግና ይፈልግ ነበር፣ ግን አልተገኘም። ወገኖቼ ሞት ያስፈራል። ሞት ከባድ ነው። እነ ጎልያድን የዘረሩ፣ ባህርን የከፈሉ፣ የአንበሳውን አፍ የተዘጋላቸው፣ በእሳት ውስጥ የዘመሩ፣ ትላልቅ ገድልን ያደረጉ ሞት ወሰዳቸው። አልቀረም። ሞት ጭጭ አደረጋቸው። የሞት መድኃኒት አልተገኘም። እግዚአብሔር ግን ስራውን ለማስቀጠል በእነሱ መስራት ፈለገ። በእነሱ ማስቀጠል ፈለገ። አሁን አለ ይሄ ዘመን ያበቃል። አሁን ይሄ ዘመን ያበቃል። ምክንያቱም እናንተ አባቶቻችን ያለፉበት ዘመን ሁሉ እኔ ለምመጣበት ዘመን፣ እኔ ለምገለጥለት፣ እኔ ለምሞትለት ትውልድ እሱ ጥላ ይሆናል። ኧረ ሃሌሉያ! ኧረ ሃሌሉያ! ጥላ ይሆናል አለ። ታሪክ ይሆናል አለ። ስለዚህ መቀጠል ነበረበት፣ ማድረግ ነበረበት፣ መስራት ነበረበት። ልክ ያ ዘመን ሲያልፍ ይሄ ሰው የሚፈልግ እግዚአብሔር ራሱ ሰው ለማድረግ ሰው ለሌለው ሰው ሆኖ መገለጥ ስላለበት አንድ ሰው ቤት ፈለገ። የአንድ ሰው ቤት ፈለገ። ሲፈልግ አንድ ሴት ተገኘች። መጽሐፍ ቅዱስ ላይ እንደምታውቋት ያቺ ቅድስት የተባለች ሴት፣ ያቺ ብፅዕት የተባለች ሴት እግዚአብሔር አየ። ሃሌሉያ! እግዚአብሔር ተመለከተ። ስለዚህ ሰው ነው የጠፋው፣ ሰው ነው የተበላሸው፣ ሰው ነው የሞተው። ስለዚህ አምላክ ሰው መሆን አለበት። አሜን 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 አሜን። ሃሌሉያ! ወገኔ ልንገርህ፣ ያንተ ጉዳይ የኔ ጉዳይ ተራ ነገር አላመጣም። ተራ ነገር አላመጣም። መዳናችን በተራ ሁኔታ አይደለም። አምላክ ነው ሰው የሆነው። አምላክ ነው ሰው ሆኖ የሞተው። ኧረ ኢየሱስ ያድናል። ሃሌሉያ! ስለዚህ ይሄ አምላክ ተወረደበት። ምን ሊሆን? ሰው። በምንስ? በሰው ውስጥ። ሃሌሉያ! አንድ ነገር ልንገራችሁ የዳናችሁ ወንድሞቼና እህቶቼ፣ ዋጋችሁ ሰፈር እንደሚሰጣችሁ አይደለም። ዋጋችሁ ቢሮ እንደሚሰጣችሁ አይደለም። ዋጋችሁ ማንም እንደሚሰጣችሁ አይደለም። ዋጋችሁ በደም የተገዛችሁ ናችሁ። ሃሌሉያ! ለዚህ ለጌታ ክብር አምጡ። ሃሌሉያ! ምናልባት በዚህ ጉባኤ በእንግድነት የተጠራችሁ ይሄን ፕሮግራም የምስጋና ፕሮግራም ለመካፈል የመጣችሁ የዋጋው ምስጢር ያልገባችሁ ዛሬ በእግዚአብሔር እውነት ነግራችኋለሁ። አደረ በዚህ ሴት ዋጋ መክፈል አለብኝ አለ። ያን የተዘረፈ ማንነት የሄደን ነገር ለማስመለስ አለብኝ አለ። ሰው እስከ ክብሩ ከኔ ጋር መቀጠል አለበት አለ። ሰይጣን የወሰደውን ሰይጣን የዘረፈውን ነገር እኔ ቀጥቅጬ እኔ ገድዬ እሱን አከብረዋለሁ። ሃሌሉያ! ስለዚህ ኢየሱስ ሲባል ጂሰስ ፊልም ለመስራት አይደለም የመጣው። ኢየሱስ ሲባል ስሙ ተራ ስም አይደለም። ስሙ ከስሞች ሁሉ በላይ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ስለዚህ መጣ፣ እንደ ሰው በበረት ተወለደ። ለአባቶቻችን በእሳት ተገልጧል። ለአባቶቻችን በደመና ተገልጧል። ለአባቶቻችን በብዙ መንገድ ተገልጧል። ወደኛ መንደር ደግሞ ሲመጣ እንደዚህ አይደለም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ እንደዚህ አለ፣ አንተ ከዳዊት ትበልጣለህ፣ አንተ ከሙሴ ትበልጣለህ አለና እኔ መንደር መጣ። ስንቀጨቀሽ ግራ ሲገባል አንተ ላይ ዘይት አይደለም አፈሰዋል። አንተ ላይ በሆነ መንገድ አይደለም መጣው አለ። እኔ ራሴ እመጣለሁ። አሜን። ረጭውና
እስቲ አሜን በለ። ሃሌሉያ። ስለዚህ ባለውበት ሁኔታ፣ በተጎሳቆልኩበት ሁኔታ፣ በተቸገርኩበት ሁኔታ ወገኔ የሆነልኝ ነው የምነግርህ። በተሰቃየሁበት ሁኔታ እኔ መንደር መጣ፣ እኔ ቤት መጣ፣ ኮሳሳው ቤት መጣ። እንደዚህ ያለ ልጄ እኔ እንዳትቸገር ተቸግሬልሃለሁ፣ እንዳትሞት ሞቼልሃለሁ፣ መከራ እንዳትቀበል ተቀብዬልሃለሁ። ሃሌሉያ። መጣ፣ ባለሁበት ሁኔታ መጣና በ1997 ከጫን ተራራን ብድግ አደረገ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ዋጋ ከፍ ያለ ነው። መጣና እራሱ በአንደበቱ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ያለ በቃ መንገድም እውነትም ሕይወትም እኔ ነኝ። እኔ ምን መንገድ ሕይወት እኔ ነኝ። ክርስቶስ መንገድ ከሆነ ሌላው ገደል ነው። ክርስቶስ ሕይወት ከሆነ ሌላው ሙት ነው። በመስቀል ላይ ገደለው፣ በመስቀል ላይ መታው። ሃሌሉያ። መጣና መንገድም እውነትም ሕይወትም እኔ ነኝ አለ። በዓለማችን ላይ ብዙ መንገዶች አሉ፣ ብዙ መንገዶች አሉ። የተለያየ ቦታ ላይ የሚያደርሱ ብዙ መንገዶች አሉ። ስለ ራሱ የተናገረ እርግጠኛ የሆነ የኔ ጌታ ብቻ። አሜን አሜን፣ ሃሌሉያ። ስለዚህ መጣና እንደዚህ አለ፣ መንገድም እውነትም ሕይወትም እኔ ነኝ። ወደ አብ የማደርሰው መንገድ እኔ ነኝ። ስለዚህ በእኔ ብትገባ፣ በእኔ ብትወጣ ጥበቃ አስተማማኝ ነው፣ መድረሻ ትክክል ነው። ሃሌሉያ። አንድ ፖስታ ስም የሌለው ፖስታ ቤት ብትጨምሩት አድሬስ የለው፣ ምንም አይነት አድሬስ የለው። ፖስታ ቤቱ ሊቀበላችሁ ይችላል፣ ግን ተፈትሾ መድረስ ወዳለበት ቦታ ላይ ሲሄድ ውድቅ ይሆናል። ለምን? ኬሮፍ የለው፣ አድሬስ የለው። ክርስቶስ የሌለው ክርስቶስን የማያውቅ እንደዚህ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለምን ብትል መረጋገጫችን መጽሐፍ ቅዱስ ነው። እውነትም ሕይወትም እኔ ነኝ። እውነተኛው መንገድ ኢየሱስና ኢየሱስ ብቻ ነው። ስለዚህ የሚያስፈልገው ነገር በዚህ በመጨረሻው ዘመን ላይ፣ በዚህ ክፉ ዘመን ላይ ማምለጫው መንገድ የሚሆነው ኢየሱስና ኢየሱስ ብቻ ነው። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። አንድ ጸሎት ጸለያለሁ። በጣም በጭንቅ ውስጥ ሆነና ተራራ ባለበት ቦታ ላይ፣ ገደል ባለበት ቦታ ላይ ሆነና እግዚአብሔር ሆይ ድረስልኝ፣ ዛሬ ያበቃልኝ፣ ዛሬ ልሞት ነው፣ የኔ ነገር አከተመ ይላል። ገደሉ ጫፍ ላይ ገመዷን ይዞ ግን አንድ ሐረግ ተንጠልጥላ በእጁ ይዟታል። ይጮሃል፣ አድነኝ አድነኝ። ምክንያቱም እግዚአብሔር ዓይንን የሰራ ያያል፣ ጆሮን የሰራ ይሰማል። የሚናገር አምላክ ነው፣ የሚመልስም አምላክ ነው። ወደዚህ ሰው መጣ። ለምን ቢባል የእሱ ፍጡር ነውና ስለማይጨክን፣ በራሱ በሰራው በእጅ ስራ ላይ እግዚአብሔር ስለማይጨክን መጣና ልጄ ሆይ አለ፣ እኔ ላድንህ ዝግጁ ነኝ፣ በፊትህ አለው። ግን ሐረጓን ልቀቃት፣ ሐረጓን ልቀቃት። የተንጠለጠልክባትን ነገር፣ የያዝካትን ነገር ልቀቅ፣ እኔ አድንሃለሁ፣ እኔ ኃላፊነቱን ወስዳለሁ። ሃሌሉያ። ዛሬ እግዚአብሔር በብዙ ማዳን ወደ ሕይወታችን ሊመጣ ይፈልጋል። በዚህ ጉባኤ የተጋበዛችሁ አዳዲስ ሰዎች፣ በብዙ ነገር ውስጥ የምታልፉ ሰዎች እግዚአብሔር እንደዚህ ነው የሚለው፣ ሐረጉን ልቀቁ። መዳን በማንም የለም፣ መዳን በክርስቶስ ኢየሱስ ብቻ ነው። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ስለዚህ እኔ አለ መንገድም እውነትም ሕይወትም እኔ ነኝ። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር በተለይ ይሄ ማቴዎስ፣ ማርቆስ፣ ሉቃስን፣ ዮሐንስን ስታዩ እያንዳንዳቸው ውስጥ
ማርቆስን ስትጠይቁት፣ ዮሐንስን ስትጠይቁት፣ ሉቃስን ስትጠይቁት ስለዚህ ጌታ የሚሉት ነገር አላቸው። በተገለጠላቸው መንፈስ ቅዱስ በገለጠላቸው አውድ ኢየሱስን ገልጠውት አልፈዋል። ለምሳሌ ማቴዎስ መሲህ ነው። ሃሌሉያ መሲህ ይለዋል። ማርቆስ የእግዚአብሔር ልጅ ይለዋል። ኢየሱስ ክርስቶስ ያድናል። ሃሌሉያ ሉቃስ የሰው ልጅ ይለዋል። ዮሐንስ የእግዚአብሔር ልጅ አሜን። ሃሌሉያ ዮሐንስ የሚለው የስሙ ትርጉም የእግዚአብሔር ጸጋ ማለት ነው። ስለዚህ ዮሐንስ ጸጋውን አይቷል። የእግዚአብሔር ልጅ ምን እንደሆነ አይቷል። መጽሐፍ እንደሚናገር ያየነውን የቀመስነውን የዳሰስነውን ምን እናደርጋላችኋል? ነግራችኋለን። አሜን አሜን ሃሌሉያ መዳናችንን ያረጋገጠን ቅዱሳን በክርስቶስ የሆንን ቅዱሳን ለእናንተ መልእክት አለኝ። እንደ መልእክተኛ ዛሬ ለእናንተ እግዚአብሔር ልኮኛል። ጌታ ሊመጣ በደጅ ነው። ጌታ ሊመጣ በደጅ ነው። ሃሌሉያ ነጋዴ ንግዱን ይሰራል። ተማሪ ትምህርቱን ይማራል። ስራ ያለው ስራውን ይሰራል። አገልጋይ አገልግሎቱን ያገለግላል። ግን እኔም ሆንኩ እናንተም ሆነን በጋራ የምንሰራው የተሰጠን መክሊት አለ። በጋራ የምንሰራው መክሊት አለ። ንጉሱ ሊመጣ በደጅ ነው። ማንንም እንደየስራው ጽድቁ፣ ቅድስናው፣ ፍርዱ ትክክል የሆነ የሚመስለው አምላክ ከኔና ከእናንተ ላይ የሚጠብቀው ነገር አለ። ሃሌሉያ ምን ያለው ስለሚጠፋው ሰው ስለሚሞተው ሰው በተለይ እዚህ ከተማ ሌላ ቦታ ላይ ትላልቅ ስፔሻል የሆነ መኪና ይገባል። እዚህ ከተማ ስፔሻል የሆነ እብድ ነው የሚመጣው። በየቀኑ የምናየው ምን እየሰራ ነው ወንድሜ? ምን እየሰራሽ ነው? ያጠራቀምኩትን እርግፍ አድርገን እንሄዳለን። እያየን ነው። ትናንት ዘምረው የነበሩ ሰዎች ከኛ ጋር ያገለገሉ ዛሬ ቀብራቸው ነው። እያየን ነው። በሶሻል ሚዲያው ታያላችሁ። ምን እየተሰራ ነው? ምን እየሰራችሁ ናችሁ? የተከፈለልን ዋጋ የመጣንበት እውነት ክርስቶስን ሰው የሆነው ክርስቶስ ስለኔና ስለእናንተ ኤሎሂ ያስባለ ተጠማው ያስባለ በአደባባይ ላይ የተጎተተ በጅራፍ የተገረፈ ይሄ ላንቺ ነው፣ ይሄ ለኔ ነው። ለፍቅሩ ምላሽ ልንሰጥ ይገባል። የሽማግሌዎች ጉዳይ አይደለም፣ የአገልጋዮች ብቻ አይደለም። ወገኔ ስለ መዳንህ ምን አስረሳ? ያ የሚቀጣጠለው ፍቅር የት ሄደ? መጽሐፍ እንደሚል የቀደመው ፍቅርህን ይላል ረስታል። የግድ አደባባይ መውጣት አያስፈልገንም። ጎረቤቶቻችን ላይ እየሰራን ነው። የሥራ ባልደረቦቻችን ላይ እየሰራን ነው። ወንጌል እየሰራን ነው። አንድ ነገር ልንገራችሁ። እዛ መንደር ጫት የሚቃም ከሆነ እዛ መንደር ቢራ የሚጠጣ ከሆነ እኛ ወሬ የምንጠጣ ከሆነ ጫት እንደ ቃምን ቁጠሩት። ምንም ባላንስ ነው። ስናወራረደው እኩል ነው። ወገኔ የተከፈለልሽ ዋጋ የተከፈለልህ ዋጋ የከበረ ነው። አሜን። ዛሬ መነሳት ይሁንልን። አሜን። ዛሬ መነሳት ይሁንልን። አሜን። ዛሬ መነሳት ይሁንልን። አሜን። አንድ ነገር አምናለሁ። ጨካኙ ከፍ ብሎ በሚሰራበት ምድር ላይ የጨከነ ቅባት እግዚአብሔር ይገልጣል። አሜን። የጨከነ ቅባት ይገልጣል። አሜን። ሃሌሉያ። አሜን። እግዚአብሔር ማንንም ረስቶ አያውቅም። ምናልባት የመሰላችሁ ሰዎች ካላችሁ፣ ረስቶኛል የምትሉ ሰዎች ካላችሁ እናንተ ስራውን ስሩ፣ እግዚአብሔር ስራችሁን ይሰራል። አሜን አሜን። እናንተ እሱን አስቀጥሉት፣ በእናንተ ላይ እግዚአብሔር ሕይወትን ይቀጥላል። ያጣችሁትን ነገር ተውት፣ ለእሱ ስጡት። እሱ የእናንተን ነገር ሙሉ ያደርጋል። ለእናንተ ይሄ ነው መልእክቴ። በዚህ ጉባኤ አዳዲስ ሰዎች የመጣችሁ
ክርስቶስ ኢየሱስ የመጣው ሃይማኖትን ለመስበክ አይደለም። የትኛውም ሃይማኖት ባልደረባ አይደለም። ክርስቶስ ኢየሱስ የሞተው ለዓለም ሁሉ ነው። ለነጩ ሞቷል፣ ለጥቁሩ ሞቷል፣ ሃሌሉያ። ለአመፀኛው ሞቷል፣ ለሁሉ ሞቷል። ክርስቶስ ኢየሱስ ለሁሉ ያስፈልገዋል። እኔ ሃይማኖት ሰባኪ አይደለሁ። የሞተልኝና ያዳነኝን ትንሽ ከፈል ቢልልኝ ውለታውን በመልስ ብዬ ራሱ ጠርቶኝ ራሱ አኑሮኝ ለሱ መልሼ የማገለግል አገልጋይ ነኝ። ሁላችሁም እንደዛ ናችሁ። ምላሽ ስጡ። ዘመኑ ክፉ ነው። ዘመኑ ክፉ ነው። ዘመኑ አመጽ የሞላበት ነው። ለዚህ ነው ዛሬ በፊታችሁ ቆሜ የእግዚአብሔር መንገድ በሚል ርዕስ የማገለግላችሁ። ብዙ አይነት መንገድ አለ። እንዳትጭበረበሩ። ሰው የሚመዘንበት ሰው የሚለካበት በለበሰው አይደለም። ሰው የሚለካው በሚነዳው አይደለም። ሰው የሚለካው በሚኖረው አይደለም። ሰው የሚለካው ክርስቶስ አለው ወይ? ክርስቶስ የሌለው እሱ ሞት ነው። ጥሩ ለብሶ ጥሩ ነርቶ ጥሩ ቤት ኖሮ ክርስቶስ ከሌለው ከንቱ ነው። ምንም አይደለም። የምናየው ነገር ሁሉ የሚቀልጥ የሚጠፋ ነው። እኔ የሆነ ስጦታ በሰጣችሁ ከልባችሁ አይጠፋም። ለምን? በጣም ወንድሜ የሰጠኝ ስጦታ ትላላችሁ። ግን እኮ የማይለካ ስጦታ እግዚአብሔር አብ ልጁ ኢየሱስን የሰጠው። አሜን ሃሌሉያ። የማይለካ ስጦታ ወደር የሌለው ለዓለም ሁሉ ነው የተሰጠው። ምን ታስባላችሁ? ምን ይሰማችኋል? ካቶሊክ ቸርች ብትሄዱ፣ ኦርቶዶክስ ቸርች ብትሄዱ፣ ፕሮቴስታንት ቸርች ብትሄዱ ይሄ ይነገራል፣ ይሰበካል፣ ይወራል። ታዲያ ልዩነቱ ምንድን ነው? አንድ ነገር ልንገራችሁ። እኛ ቤትም ይሄ ይባላል፣ እዛ ቤትም ይሄ ይባላል። ታዲያ ምን ልዩነቱ ነው? እኛም ኢየሱስ እንላለን፣ ስለ ሞቱ እናወራለን፣ ስለ መወለዱ እናወራለን፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንናገራለን ለምትሉ ሰዎች ጥያቄ ካለባችሁ በስሙ ለሚያምኑት ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን። ሃሌሉያ። ስለዚህ የመቀበልና የመወሰን ጉዳይ ነው፣ የሃይማኖት ጉዳይ አይደለም። ለዚህ ነው እንደዚህ ለተቀበሉት ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ በጎቼ ድምፄን ይሰማሉ። ሃሌሉያ። ምንን ይሰማሉ? ድምፄን ይሰማሉ። ድምፅ አለ። ከየት? ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከመንፈስ ቅዱስ ድምፅ አለ። በጎቼ ድምፄን ይሰማሉ አለ። ኢየሱስም ሲናገር እውነተኛ የበጎች እረኛ ነኝ አለ። በእስራኤል ባህልና ወግ መሰረት እረኛ እንደ ኢትዮጵያ ከኋላ አይሄድም፣ ከፊት ነው። በጎቹ ከኋላ እረኛው ከፊት ነው። በጎቹ ሁሉ የሚከተሉት እረኛውን ነው። አንበሳ ቢመጣ፣ ድብ ቢመጣ፣ ጅብ ቢመጣ፣ የትኛውም ተኩላ ቢመጣ የሚጋፈጥላቸው እረኛቸው። ኢየሱስ ይህንን ካልቸር ስለሚያውቅ በእስራኤላውያን ባህልና ወግ ውስጥ ስላለፈ በዛ ምድር ስለመጣ እንደዚህ አላቸው። ለአንድ እስራኤላውያን የሚያወራው ነገር ይገባል። ስለ በግ ሲያወራ ይገባዋል፣ ስለ እረኛ ሲያወራ ይገባዋል። ስለዚህ በሚገባው በኩል መጣና የበጎች እረኛ እኔ ነኝ አለ። እኔ ነኝ። እንዴት ይላል? ከበግ አሳንሰው እንዴት ይላል? እኔ ነኝ እውነተኛው የበግ እረኛ። ሃሌሉያ። ስለዚህ በጎቼ ምንን ይሰማሉ? ድምፄን ይሰማሉ። በግ ከወግ ድምፅ ትሰማለህ። በግ ከወግ ጠባቂ አለ። ስለዚህ ወደዚህ እውነት እንድንመለስ እግዚአብሔር አምላክ ይፈልጋል። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። መወሰን አለብን ወንድሞቼ፣ እህቶቼ፣ መወሰን አለብን። እረኛው እኔ ነኝ። እረኛው ስለ በጎቹ ራሱን አሳልፈው ምን ያደርጋል? ይሰጣል። አሜን። እስቲ ስለ ጥበቃው ክብር አምጡ። ሃሌሉያ። ስለዚህ በዚህ ቅፍ ውስጥ እንድትገቡ እግዚአብሔር አምላክ ይፈልጋል። በዚህ እውነት ውስጥ እንድንገባ
የእግዚአብሔር እረኝነት ወደር የለውም። አንድ ጊዜ እንደዚህ ሆነ። ቆሜ በነበርኩበት ጊዜ አጂፈጭ የሚባል ቦታ ላይ ጠዋት ለሊት ተነስቼ እወጣለሁና በማላውቀው ሁኔታ የሬሳ ማጥረቂያ ነው ፎርማሊን የተወጋሁት። በቃ ጸጥ ነው ያልኩት። ከዛ ቤተክርስቲያን እዚህ ተደወለላቸው፣ መጡ፣ ወሰዱኝ። ሆስፒታል ገባሁ። ሆስፒታል ስገባ በቃ አወቁት፣ ኬዙን አወቁት፣ በስተት እንደሆነ አያውጡታል። ከዛ ተደዋወሉ። ወኔ ያላቀም ሞቷል። ተደዋወሉ። ቤተሰብ ምናምን ተሰባሰበ። ምን አለ ዶክተር መስፍን እንደዚህ አለ። ተጠርቶ በቃ እንጂ እሱ የወንጌል ሰራተኛ ነው። ሰይጣን ግንባሩን መቶታል፣ ግን አይሞትም። አሜን። ከዛ እሱ ክሊኒክ ሄድ ተወሰድኳል። የተለያየ መድኃኒት ወንድሙ ጋር ውጭ እየደወለ ብቻ መድኃኒት እየመጣ ለምን ሲባል እረኛው ከኔ ጋር። አሜን። በየትኛውም ሳይንስ ሰው ፎርማሊ ተወቅቶ አይተርፍም። ስለ እረኝነቱ ማውራት ይችላል። ስለ ጥበቃው ማውራት ይችላል። ሰይጣን ከኔ ላይ የወሰደው ከ85 ኪሎ 75 ኪሎ አደረገኝ እንጂ ምንም አልወሰደም። ሃሌሉያ። አንድ ነገር ልንገራችሁ፣ እረኝነቱ አስተማማኝ ነው። በዚህ ያላችሁ ሚሊተሪዎች እስከ ዛሬም ጠብቋችኋል። አንድ ነገር ልንገራችሁ፣ ለልጆቻችሁ ኢንሹራንስ ይሁንላችሁ። ዛሬ የሚኪ ባልደረባዎች እኛ ሶፋ ላይ ተቀምጠን እኛ ማኪያቶ እየጠጣን ችግር ሲፈጠር ልጆቻችሁንና ቤታችሁን ክፍ አድርጋችሁ ወደ እሳት የምትሄዱ ወንድሞች፣ ለተሰጣችሁ አደራ ራሳችሁን ለጥይት የምትሰጡ ወንድሞች እህቶቼ፣ በዚህ ካላችሁ አንድ ነገር ልበላችሁ፣ ኢንሹራንስ ግቡ። ለህይወታችሁ በጌታ ልለምናችሁ፣ ኢንሹራንስ ግቡ። አድራሻችሁ አንድ ችግር እንኳን ቢፈጠር አድራሻችሁ ይታወቃል። በዝማሬ ትሸኛላችሁ። አንቀሰና እንዳንሸኛችሁ ከዚህ ጌታ ጋር ያላችሁ እግዚአብሔር ይባርካችሁ። ኢንሹርድ ናችሁ። በዚህ ምስጋና አጋጣሚ ከተገናኘን እግዚአብሔር እኔና እናንተን ከሰበሰበን ስለምንም አናውራ፣ ስላዳነን ጌታ እናውራ፣ ስለሚያድነው እናውራ። ዛሬም ደሙ ትኩስ ስለሆነው ጌታ እናውራ። እንደ ቤተሰብ ልባችሁን ክፈቱ፣ ለእግዚአብሔር ራሳችሁን ስጡ። የተከፈለላችሁ ዋጋ የከበረ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደዚህ መንገድ እንዴት እንምጣ? ብዙ መንገድ አለ። በዮሐንስ ወንጌል ላይ እንደሚናገረው መንገድም እውነትም ሕይወትም እኔ ነኝ አለ። ስለዚህ ወደዚህ መንገድስ እንዴት እንምጣ? የመጀመሪያው ነገር ንስሐ ነው ወገኖቼ። ንስሐ በሰው በኩል አይሆንም። ንስሐ በራሱ በእግዚአብሔር ፊት ወደ ሳትነው ነገር ያጠፋነውን ነገር እስከ ዛሬ ባልንበት መንገድ እንድንመለስ፣ ወደ ኦሪጂናሊቲ ወደ እግዚአብሔር መንገድ እንድንመለስ ንስሐ ያስፈልጋል። ለዚሁ ራሳችን እንድንወስን ይፈልጋል እግዚአብሔር። ቁርጥ ያለ ውሳኔ እንድንወስን። በብዙ ድካም ውስጥ ያላችሁ ወንድሞቼ እና እህቶቼ ልትሆኑ ትችላላችሁ። እግዚአብሔር ኢትዮጵያዊ አይደለም። ኢትዮጵያዊ ብቻ ነው የሆነ ነገር ሲኖርህ የሚወድህ፣ የሆነ ነገር ስታጣ ዞር ብሎ ማየህ፣ ችግር ሲደርስብህ አጠገብህ የማይደርስ። ይሄ የእኛ ባህል ሆኗል። እግዚአብሔር ያንሳልን፣ እግዚአብሔር ያንሳልን። ግን እግዚአብሔር እንደዛ አይደለም። የሚገርመው ነገር እንደዚህ ነው። በቸገረ ጊዜ ወደ እኔ ጮኸ። አሜን። ሰው እንደማይጠጋን ያውቃል። ሰው እንደሚሸሸን ያውቃል። በዛ ክፉ ሰዓት ወደ እኔ ጮኸ ያለ እግዚአብሔርና እግዚአብሔር ብቻ። ሃሌሉያ። ስለዚህ መጠጊያ አለን፣ መሸሸጊያ አለን። ምናልባት በብዙ ነገር ውስጥ የምታልፉ፣ በብዙ ችግር ውስጥ በብዙ ድካም ውስጥ የምታልፉ
እግዚአብሔር የረሳችሁ የጣላችሁ የሚመስላችሁ ሰዎች አንድ ነገር ልንገራችሁ። የሚመጣውና የሚሄደው የሚደረግልንና የሚሰጠን ነገር እግዚአብሔር እጅ ላይ ያለውን ነገር ተውት። ራሱ እግዚአብሔር ተሰጥቶናል። ራሱ እግዚአብሔር ተሰጥቶናል። እሱ በቂ ነው። ማንም በዚህ ሊለካን አይችልም። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ሰይጣን እየተጠቀመበት ያለው መንገድ፣ ሰይጣን እየሰራበት ያለው መንገድ፣ ዘመንን ሁሉ አገለገልክ፣ ዘመንሽን ሁሉ ዘመርሽ፣ ዘመንሽን ሁሉ ለሱ ሰጠሽ። የት አለ? ቤትሽ እንኳን አልተቀየረም፣ አረንጓዴ ቅብ ነው። እስከ ዛሬ ምን ሰራልሽ? በሰው ይመጣል፣ ራሱ ይሰብካል፣ በጓደኛ ይመጣል። አልበምህን ገለጥ ስታደርገው የድሮ ፎቶውን እያሳየ ድሮ እንዲህ ነበርክ አሁን ከስራል ይላል። አንድ ነገር ልንገራችሁ፣ ደም ግባቱን ያጣልን ኢየሱስ አለ። ሃሌሉያ! ደም ግባቱን ያጣልን ጌታ አለ። ክብር ለጌታ ለኢየሱስ ይሁን። ደግሞም አይተውንም። እንደዚህ አለ፣ እኔ እሄዳለሁ፣ አባት እንደሌላቸው ልጆች አልተዋችሁም። ሃሌሉያ! እመጣለሁ፣ እወስዳቸዋለሁ፣ አከብራቸዋለሁ። ይሄን ተስፋ የተረሳሽ እህቴ፣ 3 ሰዓት የምትጸልይ እህቴ፣ 2 ሰዓት የምትጸልይ ወንድሜ፣ ዛሬ ላንተ እግዚአብሔር ልኮኛል። ዛሬ ላንተ ልኮኛል። የሚጸልይ ሰው ከተማን ከሚገዛ ሰው ይበልጣል። ሃሌሉያ! ምናልባት ቁልፉን አይተህ ከሆነ፣ ምናልባት የቸገረህን ነገር አይተህ ከሆነ፣ ምናልባት የጠፋብህን ነገር አይተህ ከሆነ በአብ ቀኝ ስላንተ ኤሎሄ ያለውን አስታውስ ወንድሜ። የዛኔ ትበረታለህ፣ የዛኔ ትበረታለህ። ፍቅሩ ድንቅ ነው፣ ፍቅሩ ግሩም ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄ ነው የሚያምርብን። ወዛችን ይመለሳል፣ ሞገሳችን ይመለሳል፣ ክብራችን ይመለሳል፣ ጸሎታችን ይመለሳል። ሃሌሉያ! ለዚህ ጌታ ሲክብር አምጡ። ይሄ ነው የሚሆነው። ንስሐ፣ እውነተኛ ንስሐ። ሰይጣን የሚፈልገው ነገር የዛሬ 30 ዓመት የዛሬ 3 ዓመት 4 ዓመት የሰራውን ነገር እግዚአብሔር እንዳረሳው አድርጎ ይነዘንዛል። ተው፣ አንተ ፊትህን ስትመልስ አባ ስትለው፣ ጌታ ስትለው እሱ ረስቶታል፣ እሱ ትቶታል። ጳውሎስ እንደዚህ አለ፣ ማንንም በክርስቶስ ልክ ነው የሚያውቀው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ገሜን ሲመለከተው ሰው በጣም የተቸገርንበት ነገር ልንገራችሁ። እኔ ወንድሜ ሳየው በሚመላለሰው ነገር ነው። እግዚአብሔር ከላይ ገሜን ሲመለከተው በክርስቶስ ነው። ሃሌሉያ! ክርስቶስን በሱ ላይ የክርስቶስን ደም ስለሚመለከተው ደሙ ደግሞ ንጹህ ነው። ደሙ እንደዚህ ነው፣ ጻድቅ ነው። ሃሌሉያ! በቃ ደሙ የሚናገረው ጸድቋል፣ መንግስተ ሰማያት ገብቷል፣ ስሙ በሕይወት መዝገብ ተጽፏል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በዚህ ልክ የምናይ ከሆነ እኮ አንገፋፋ። እሷ እሱ አንቺ አንባባልም። አሁን ችግሩ ይሄ ነው። ወንድሜን ሳየው እግዚአብሔር አብ በክርስቶስ እንዳየው ልክ ስናይ ፍቅር ነው፣ ደስታ ነው፣ ሰላም ነው፣ መጽናናት ነው፣ መዋደድ ነው፣ መጠያየቅ ነው። ከዚህ ውጭ አይሆን። ሰይጣን የወሰደው ነገር ይሄ ነው። ዛሬ በጌታ በኢየሱስ ስም የተመለሰ ይሁን። በኢየሱስ ስም የተመለሰ ይሁን። በኢየሱስ ስም የተመለሰ ይሁን። እንዲህ ከሆነ ለዚህ ነው ኤፌሶ መጽሐፍ ሲናገር በአይምሮ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። አይምሮአችን በእግዚአብሔር ቃል ሲቃኝና ሲታደስ የሚገርመው ነገር ሰይጣንን በኢየሱስ ስም ውደቅ ብቻ አይደለም የምንለው። ታውቃላችሁ፣ አላስፈላጊ ነገሮችን ሲያመጣ እንቃወመዋለን። አይምሮ ታድሷል። አይምሮ ሲታደስ የሰማይን ሐሳብ ነው የምናስበው። ሰማይ እኛን ባየን ልክ ነው ወንድሜንና እህቴን የማየው። ከዛ ውጭ ላይ ሰይጣን ይሄ ነው ፕሮግራሙ። ይሄ እውነት እንዳይገባል በጌታ በኢየሱስ ስም የተወጋ ይሁን። በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። ሁለተኛው እውነተኛ መመለስ ነው። ስንመለስ ራሱ እግዚአብሔር ማረፊያ ነው። መንገድ ውስጥ ስንገባ ኃይሌ ሲሮጥ
ከክራክ ውስጥ ከወጣ ወርቅ አያገኝም። የተሰመረለትን መስመር ጠብቆ ነው የሚሮጠው። ሮጦ ነው አይደለም የሚያሸንፈው። ግን ከሱ ጋር ብዙ የሚሮጡ ሰዎች እኮ አሉ። ወርቁን የሚወስደው ግን አንድ ሰው በትክክለኛው መንገድ ሮጦ። ስለዚህ ስንመለስ መስመር ውስጥ ስንገባ ስንሮጥ ባዶ እጃችንን አይደለም፣ ሽልማት አለ። አሜን። እስቲ ሽልማት አለ በሉ። እስቲ ሽልማት አለ በሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ከጌታ የምንቀበለው የከበረ ሽልማት አለ። ጳውሎስ እንደዚያ ሩጫዬን ጨርሻለሁ። የጳውሎስ አባባል እንደዚህ በቃ ጫቱን ሲቅም እንዳሳለፈ መቃብሩ ላይ እንደሚጻፈው አይደለም። ተጋድሎ ነው። ከጨለማው ዓለም ከወንድሞች ከክፉ ሰዎች በብዙ ተጋድሎ ነው የተጋደለው። የእግዚአብሔርን ሐሳብ ወደ ተባለለት ቦታ ለማድረስ በብዙ ተጋድሎ ነው የተጋደለው። ግን ፋይናል ላይ እንደዚህ ሩጫዬን ጨርሻለሁ ብሎ ሲጠይቁት አያውን አርፋለሁ፣ እሄዳለሁ፣ የክብር አክሊል ይጠብቀኛል። አሜን አሜን፣ ሃሌሉያ። ስለዚህ በጳውሎስ ብቻ አይደለም ይሄ ምዕራፍ ያቆመው፣ ለኔና ለእናንተ አሜን። በመንገዱ ስንሆን ሕይወት በሆነው ጌታ ጋር አብረን ስንቀጥል የምናስበው የምናሰላስለው የምንኖርለት የምንሞትለት ክርስቶስና ክርስቶስ ብቻ ነው። እውነተኛ መልስ ያስፈልጋል። እውነተኛ መልስ። አሁን ቤተክርስቲያን ለክርስቶስ ኢየሱስ ለመቀበል መልስ ሰጥታለች። ለሚያስከፍለው ዋጋ ግን መልስ አልሰጠችም። መልስ መስጠት መቻል አለብን። ይሄንን የመጨረሻውን ዘመን ተጋድሎ መጋደል መቻል አለብን። እንዴት? ቤተክርስቲያንን መጽሐፍ ቅዱስ ሲናገር የገሃነም ደጆች አይችሏትም። ስለ መከራው፣ ስለሚሞተው፣ ስለሚጠፋው ነገር በቲክታክ ላይ ይዘን ከምናደንቅና ከምናገነው በላይ እግዚአብሔር አምላክ ለኔና ለእናንተ የሰጠን አውቶሪቲ ያለ ስልጣን አለ። አሜን አሜን፣ ሃሌሉያ። ኢየሱስ ክርስቶስ ጌታ። ስለዚህ ስልጣን አለን። ምን አይነት ስልጣን ሲባል የልጅነት ስልጣን። በጨለማው ላይ፣ በአጋንንቱ ላይ፣ በነፍሰ ገዳዩ ላይ፣ በክፋቱ ላይ፣ በአመፁ ላይ ሃሌሉያ ኢየሱስ ክርስቶስ ጌታ። ሊሰማን ይገባል ወንድሞቼ፣ እናቶች፣ የዳንን ሰዎች። ቅድም ወንድማችን ዘማሪው የተናገረ ነበር። ከማይጠፋው ዘር ተወልደናል። ከማይጠፋው ዘር የተወለድንበት ዘር ተራ ዘር አይደለም። ከማይጠፋው ዘር ከማንም ወገን አይደለም፣ ከክርስቶስ ኢየሱስ ወገን። ሃሌሉያ። ሄደው ሰዎች ሕይወታቸውን መስዋዕትነት ሲከፍሉ እኛ ለተከፈለልን ዋጋ ትልቅ አውቶሪቲና ስልጣን እግዚአብሔር ሰጥቶን ለምንድን ነው በጸሎት የማንጋደለው? ለምንድን ነው በመንፈስ የማንገሰግሰው? ሩጫችንን ጨርሰን ወደሱ ስንሄድ ሽልማት አለ። ከሽልማት እንዳንጎል ወገኖቼ፣ እኔም ብሆን እናንተም ብትሆኑ እግዚአብሔር ከእጃችን የሚጠብቀው ነገር አለ። ስለሚፈሰው ደም ወደ ገሃነም ስለሚሄደው ትውልድ እግዚአብሔር ከእጃችን ይጠብቃል። ስለዚህ ባለዕዳ እንዳንሆን እግዚአብሔር በዚህ ሰዓት እየተናገረ፣ ክብር ለጌታ ለኢየሱስ ይሁን። ስለዚህ መንገዱ የሚያደርሰን ወደ እግዚአብሔር አብ፣ ወደ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ወደ አንድ አምላክ ያደርሰናል። አንድ ነገር አይናፈቃችሁ? ድሮ 14 ኢንች ቴሌቪዥን ጌታ ገዛልኝ ብዬ ጸልያለሁ። ያቺ ቦርጫማ ቲቪ ማለት ነው። ልክ ጸልዬ እኔ ቤት ስመጣ ተራ ሆነችብኝ። ይኸው የምንጠይቀው ነገር ሁሉ እጃችን እስከሚገባ ነው። እውነቴን ነው የማወራችሁ፣ እጃችን እስከሚገባ ነው። እጃችሁ ከገባ በኋላ እንደው ቴሌቪዥኑ ላይ ጸልዮ እንደኔ የገዛ ቴሌቪዥኑ ላይ ቀን ሙሉ ቴሌቪዥኑ ላይ አፍጥጦ ይውላል። ልጆች ኧረ እባክህ ዝጋልኝ ነው የምንለው። ይሰለቻል እኮ ሁሉ ነገር ይሰለቻል። ጠይቀን ይሄን ሰጠን፣ ያን ሰጠን፣ ሁሉ ሲመጣ ተራ ይሆናል።
ሌላ እንፈልጋለን። አይሞላም። ግን ሁልጊዜ ፊቱ የማይሰለች አባ ስትሉት፣ ውዴ ስትሉት፣ ንጉሴ ስትሉት፣ ጥፋት እንኳን አጥፍታችሁ አባ ገበናዬን ሸፍኑልኝ ስትሉት እውነተኛ ወዳጅ አይቼዋለሁ። ድንጋይ ይዘው ሊወግሩኝ ሲፈልጉ አባ ድንጋዩን አስጥሎ አቆሞ አሳይቶኛል። አይቼዋለሁ። እውነተኛ ወዳጅ እሱ ነው። ቀምሼዋለሁ። እውነተኛ ጌታ እሱ ነው። ወገኔ ልንገራችሁ፣ አትንገሩ ብለን የነገርናቸው ነግረዋል እኮ አውርተዋል። ግን ምስጢራችንን ይዞ ያኖረን እሱ ነው። ስለ እሱ ነው ማወራ፣ ስለ እሱ ነው የምነግርሽ እህቴ። በጎንሽ ላለው፣ በሰፈርሽ ላለው፣ በአካባቢሽ ላለው ሰው ይሄን ፍቅር አቅምሽው ንገሪው። እኔ ጋር እኮ የጎደለው ነው የተጎሳቆልኩት እኮ ጌታን ብዬ ነው አትበይ። ተጎሳቁልሻል። መከራን በመስቀል እንደ ውሃ ጠጥቶልሻል። ደሙን አፍሶልሻል። በደሙ ዋጋ ተገዝተሻል። ተራ ሰው አይደለሽም። ፍቅሩ ያኔ ቸርች ገብተን ገና በገና ሲደረደር ገና ፕሮግራም ሲመራ እንባችን የሚፈሰው ስቅስቅ ብለን ስለ ዳኑ ሰዎች ስለሚመጡ ሰዎች አባ ብለን የምንጸልይበት ዘመን አናፈቃችሁ? እህቶቼና ወንድሞቼ በጌታ ያላችሁ ክርስቶስን ከፋሽን ጋር አናገናኘው፣ ከዘመን ጋር አናገናኘው። እሱ ዘላለማዊ ነው። አሜን። እሱ ዘላለማዊ ነው። ሃሌሉያ። ጸሎት ሲባል ፍጠኑ። ቤተክርስቲያን ፕሮግራም ስትዘረጋ ፍጠኑ። ይሄ መጨረሻው ዘመን ነው። እናንተም ደግሞ ጌታ የሌላችሁ ሰዎች ዛሬ ቀናችሁ ነው። ዛሬ እድላችሁ ነው። ዛሬ ሰዓታችሁ ነው። ወስኑ። ነገን አናውቅም። ለዚህ ነው ጌታ ኢየሱስ መንገድ፣ እውነት፣ ሕይወት እኔ ነኝ አለ። የምስራቹን ወንጌል ለእናንተ የምነግራችሁ ለዚህ ነው። እንደ መልእክተኛ ከዚህ ወርጄ እንኳን እኔ ምን እንደምሆን አላውቅም። የአባቴ ብሩካን እሳት በሉ፣ ቀባኝ በሉ፣ የመጨረሻው ሰራዊት አድርጋ አስነሳኝ በሉት። በመጨረሻ ላይ መነሳት አጋንንት ከማስወጣት ይበልጣል። ልሳን ከመናገር ይበልጣል። የሚያዘጋጅህ ለክርስቶስ ኢየሱስ ወንጌል ነው። አሜን 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 አሜን። አዎ የመጨረሻው ሰዓት ሲነካ አጋንንት ማስወጣት ብቻ አይደለም፣ ኩላሊትና ጨጓራ መፈወስ ብቻ አይደለም። እሱ የእግረ መንገድ ስትላክ አብሮ የሚሆን ነገር ነው። የመጀመሪያው ነገር ውስጥ ይቃጠላል። አባ ወዴት ልሂድ? የት ልግባ? የትኛው ሰፈር ልሂድ? የቱ ጋር ወንጌል ልስራ? ውስጥ ይነዳል። እናንተ እግዚአብሔር ረድቷችሁ በጭሮ ከተማ ዩኒቨርሲቲ ተማሪዎች ምናልባት የመጣችሁበት አካባቢ ጥሩ የወንጌል ስራ ሊኖር ይችላል። ምድሪቱ እንደምታዩት ነው። እግዚአብሔር በዚህ ሲያመጣችሁ ለትምህርት ብቻ አይደለም። እንደ አባቶቻችሁ ሳታንደዱ እንደና አባባ ኪሬሙ ወንጌልን እሳትን አንድዱ፣ ተቃጣጠሉ፣ ንደዱ። ቤተክርስቲያን ገብታችሁ በቃ ለዚህ ለወንጌል ተዘጋጁ። የመጨረሻው ዘመን ሰራዊቶች ናችሁ። እግዚአብሔር የሚናገራችሁ ይህንን ነው። ከዛ ኃይልን ታጥቃችሁ ስትወጡ ተራ ሰው አትሆኑ። የምትናገሩት ዘር ይበቅላል። የምትናገሩት ዘር ይበቅላል። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። እና የምነግራችሁ የምለምናችሁ ይሄ ነው። መንገድም